ሄሎ ጉድ ሞርኒንግ፣ እንዴት ናችሁ? ሰላም ናችሁ? እንዴት አደራችሁ? እንግዲህ አክቹዋሊ ባለፉት ለረጅም ቀናት የሊደርሺፕ ስታይሎች ስንት ናቸው? ሞር እንደዚህ ፊክስድ ባናረጋቸውም ወደ 31 የሊደርሺፕ ስታይሎችን አይተናል። በመሀል ተጨማሪ የሚመጡና የረሳናቸውም ካሉ እየጨመርን እንሄዳለን። ጀስት ፎር ሴክ ኦፍ ኖሌጅ ብዙ አይነት ሊደርሺፖች እንዳሉ አንደርስታንድ እንድታደርጉ ነው የፈለግኩት እና በዛው ልክ በእኛ ኦርጋናይዜሽን ውስጥ ምን አይነት ሊደርሺፕ ስታይል ኢምፕሊመንት እየተደረገ እንዳለ እኛም ደግሞ እንደ መሪዎች እንደ መሪነት ምን አይነት ሊደርሺፕ ነው ፕራክቲስ እያደረግን ያለ ነው የሚለውን ሞር አንደርስታንድ እንድናደርግ ነው ያን ያክል ይሄንበት። እንደዚህ አይነት ተጨማሪ ሊደርሺፖች የምናገኝ ከሆነ ደግሞ ኮሜንት ላይ እያስቀመጣችሁኝ ይሄ አይነት ሊደርሺፕ አለ ይህንስ ምን ትላለህ የሚል በኮሜንታችሁ ላይ እዛ ቴክስት ማድረግ ትችላላችሁ ማለት ነው። ቴንክ ዩ ሶ ማች። እንግዲህ ዛሬ የምናየው የዘመናዊ መሪነት ዋና ዋና መርሆች what are the principles of leadership የሚለውን አክቹዋሊ ሊደርሺፕ እና እንደምታውቁት በጣም ብሮድ የሆነ ኮንሴፕት ነው። there isn't just one single universally accepted principle but I think ብዙ ቦታ ልንጠቀምባቸው የምንችላቸው አራት ሞስት ኢምፖርታንት ወደ 5 ሊደርሺፕ ፕሪንሲፕሎች አሉ የምንጠቀምባቸው። እነሱን ነው የምናየው ዛሬ። የመጀመሪያው ራዕይና ዓላማን ማስጨበጥ ነው። እንግዲህ የመጀመሪያው ቪዥን እና አላይመንት ነው። የመሪ የመጀመሪያው ተግባር ግልጽ የሆነና ወደፊት የምንደርስበትን ራዕይ ማለም ብቻ ሳይሆን ያንን ራዕይ ተከታዮቹ አምነውበት የራሳቸው አድርገው በጋራ እንዲሰሩ ማድረግ ነው። ሰዎች የሚሰሩትን ስራ ለምን እንደሚሰሩ ሲረዱ ከውስጥ የመነጨ ተነሳሽነት ይኖራቸዋል። one of the most important responsibility of the leader is vision እና alignmentን የማስጨበጥ ስራ ነው ማለት ነው። ሰከንድ ዋን እንደ ሁኔታው መለዋወጥ ነው፣ መለማመድ ነው። ይሄ ሲቹዌሽናል አዳፕቴሽን የምንለው ነው። ውጤታማ መሪነት የአንድ አይነት ባህሪ ወይም የአመራር ስልት ጥብቅ ተከታይ መሆን አይደለም። ለምሳሌ የዲሞክራቲክ ሊደርሺፕ ስታይልን የሚጠቀም ሰው አውቶክራት መሆን የሚችልበት ሁኔታ ሊኖር ይችላል። በአንዱ ብቻ ጠብቆ መቀመጥ ሳይሆን እንደ ሁኔታው መለዋወጥ፣ መለማመድ፣ አዳፕቴሽን አስፈላጊ ነው። እንደ ሁኔታውና እንደ ቡድኑ ብስለት ሬዲነስ የአመራር ስልትን መቀያየር ወይም አስማሚ መሪነት አዳፕቲቭ ሊደርሺፕን ማሳየት መቻል ነው ማለት ነው። እንግዲህ ይሄ በድንገተኛ ቀውስ ወቅት ፈጣንና ቀጥተኛ ውሳኔ መስጠትን ሊጠይቅ ይችላል። ከፍተኛ እውቀትና ልምድ ካለው ቡድን ጋር ደግሞ ስልጣንን ማብቃት ይሆናል። ይሄ እንግዲህ ዴሊጌሽን ሊኖር ይችላል። ሰዎቹ በጣም ማቹርድ ከሆኑ ኤክስፒሪየንስ ካላቸው እውቀት ካላቸው ዴሊጌት ብናደርግ ያን ያህል ጉዳት አያደርስም። አንዳንዴ ደግሞ ፈጣን ምላሽ በሚያስፈልግበት ጊዜ አውቶክራት መሆን ያስፈልጋል የሚለውን ነው። እንግዲህ ሶስተኛው ስልጣንን ማጋራትና ሌሎችን ማብቃት ነው። ይሄ ኢነብሊንግ ኤንድ ዲስትሪቢዩቲንግ ካፓሲቲ የምንለው ነው። እውነተኛ መሪነት ተከታዮችን ማብዛት ሳይሆን በዙሪያ ያለው ሰዎችን አቅም ገምቶ ሌሎች መሪዎችን ማፍራት ነው። እንግዲህ የራሱ ብቻ ሳይሆን በቀጣይ እሱን የሚመስሉ አይነት ሰዎች ጥሩ መሪ ከሆነ ማፍራት ነው። ይህ የተጋራ መሪነት ወይ ደግሞ ዲስትሪቢዩትድ ሊደርሺፕ መሪ ይባላል። ስልጣንም በአንድ ማዕከል ብቻ ከመቀጠል ይልቅ ውሳኔዎችን ወደ ታች በማውረድ ሰዎች ማመንና ማብቃት ያካትታል ነው። አራተኛው እንግዲህ እምነትና የስነ ልቦና ደህንነትን መፍጠር ነው። ይሄ ትረስት ኤንድ ሳይኮሎጂካል ሴፍቲ የምንለው ማለት ነው። የቡድን አባላት ስህተት ለመስራት ወይም አዳዲስ ሀሳቦችን ለመሰንዘር የማይፈሩበት አካባቢ መፍጠር የመሪው ኃላፊነት ነው ማለት ነው።
አምስተኛውና የመጨረሻው የኃላፊነት መስታወት ነው። አካውንታቢሊቲ ሚረር የምንለው ማለት ነው። ውጤታማ መሪ ስራ ሲበላሽ ኃላፊነቱን ራሱ ይወስዳል። ስራው ሲሳካና ውጤት ሲመጣ ግን ምስጋናውንና ክብሩን ለቡድኑ አባላት ይሰጣል ማለት ነው። ፕሪንሲፕሎቹ ከዚህ በላይ ሊሆኑ ይችላሉ። ጀስት ፎር ሴክ ኦፍ ኖሌጅ ዩኒቨርሳሊ በየትም ሀገር የምንጠቀምበት ፕሪንሲፕል ግን ይሄ ነው ያለን። ለዛሬ ያዘጋጀሁት የሊደርሺፕ ፕሪንሲፕል ይሄ ነው። አብረን ስለነበርን በጣም እጅግ አድርጌ አመሰግናችኋለሁ። ቀጣይ ቀናት በሌሎች ሺዎች እመጣለሁ። ቴንክ ዩ ሶ ማች። እንግዲህ መልካም ቀን ይሆንላችሁ። ቴንክ ዩ